በጨረቃ እየተነሳ የሚጥላቸውን ሰዎች ይፈውሳቸው ነበር ይላል አይደል ጨረቃን በሽታና ጨረቃን ምን አገናኘው ሲሉ የኢትዮጵያ ሊቃውንት በጣም ስለደረሱበት የስጋ ህመምና የክፉ መንፈስ ህመም አለ ሁለቱም ይቀሰቀሳሉ ለምን እንበል አንደኛ በክፉ መንፈስ ከሆነ ጨረቃን ለማስመለክ ሊሆን ይችላል የሰይጣን ተንኮል ስለሆነ በስጋ ህመም ላይ ከሆነ ግን ፉልሙን ስትሆን ደም ይሞላል ማለት ውሃውን ብቻ አይደለም ከፍ የምታደርገው የኛንም ውሃ ነው የምትጨምረው ብርድ ይላል ደም ይመላል ህመም ይቀሰቅሳል ብለው ጠቅሰዋል ይሄ በጣም ሊሰመርበት ይገባል አሪስቶትል ራሱ ምን ይላል ሙሉ ጨረቃ ስትሆን ሰዎች ኮትሮ የተለየቅ በጠበጣሉ ይባላል በተለይ ባስሊዮስ የሚባለው አክሲማሮስ ላይ በዝርዝር ነው ይሄን የጻፈው በጣም የሚገርመው ዋናው ግን አንጎላችንና ልባችን ምን አይነት ውሃ ይዟል ወደ 73% ውሃ ይዟል ሳምባችን 83% ውሃ ይዟል ቆዳችን 64% ውሃ ይዟል ጡንታችን ኩላሊታችን 79% ይዟል አጥንታችን እንኳን ውሃ አለው ወደ 31% ይዟል ስለዚህ ቢያንስ ጎልማሳ ወደ 3 ሊትር ውሃ ቢጠጣ ኮረዳ ሴት በቀን ወደ 2.2 ሊትር ውሃ ብትጠጣ ይመከራል እና የአይምሮ ህመምተኞች ሉናቲክ ይባላሉ ሉና ማለት ጨረቃ ነው ፉልሙን ማድነስ ነው ጨረቃ ያሳበደው እንደማለት ነው ብዙ በሜንስትሪም ያሉ ሰዎች እንትን ቢሉትም ግን እኔ አብዛኞቹን ሐኪሞች ኢንተርቪው አድርጌያቸዋለሁ ሙሉ ጨረቃ ሲሆን ሆስፒታል ምን አይነት ነው ይነግሩኛል ይቅበጠበጣሉ ቃይ ሰብራሉ አሁን እዚህ ላይ ጋዜጠኛ ነጋሽ ማየት ያለብህ ነገርና ተመልካቾቻችን መረዳት ያለባቸው ነገር ጨረቃ ታሳብዳለሽ ማለት ወይም አይደለም ስለዚህ በሙሉ ጨረቃ ጊዜ ደስተኞች የበለጠ ይደሰታሉ ጨቅጫቆች የበለጠ ይጨቃጨቃሉ ሚያለቅሱት የበለጠ ያለቅሳሉ ጦረኞች የበለጠ ጦረኛ ይሆናሉ በዚህ አጋጣሚ አድዋ ዘመቻ አባቶቻችን የዘመቱት በሙሉ ጨረቃ ቀን ነው የካቲት 23 ይሄ በጣም ውድ ነው ፉልሙን ነበረች ይሄ እንደው ለታሪክም ሙሉ ጨረቃ ጊዜ ነው እና ምንድነው ኤነርጂያችን ነው ቡስት የምታደርገው ነው ማለት ነው አስፋው ነች ማለት ስለምትስብህ ኃይል ለምሳሌ ኤነርጂ ድሪንክ ብትጠጣ ምንድነው የምትሆነው ሬድ ቡል ምናም ባሉ ነገሮች አሉ ምን ያህል ይጠቀሙ ይጉዱ ባላቅም ሰው ግን ሲጠጣ ወደ የደከመው ሰው ሁሉ ወደ 6 ሰዓት ያለ ማቋረጥ ድራይቭ ያደርጋል እና ኤነርጂ ቡስት ታደርጋለች እና በጣም ሪሰንትሊ የሳይንስ ግኝቶች ይሄንን አረጋግጠዋል አባቶቻችን ግን ቀድመው ደም ይመላል ብርድ ይላል የውሃ ባህር ይጨምራል ብለዋል ለምሳሌ ወርልድ ጆርናል ኦፍ ሰርጀሪ አሁን የቅርብ ጥናት ነው ምን ይላል 40% የሚሆኑ የህክምና ኃላፊዎች የሙሉ ጨረቃ እብደት ፉልሙን ማድነስ እንደሚከሰት ህመምተኞቻቸው ላይ አረጋግጠዋል ያደጋ ጊዜ መጥሪያ ሁሉ ይጨምራል ያን ጊዜ ኢመርጀንሲ ኮሎች ሊጨምሩ ይችላሉ ጣፍ ሲሆን ደግሞ የመቀነስ ነገር አለ ሌላው የብሪቲሽ አጥኞች 2008 ላይ ሜዲካሊ አንኤክስፕሌንድ ስትሮክ ሲምፕተምስ የሚባል ምሳሌ ሰዎች ራሳቸውን ያማቸዋል ድዝዝ ይላሉና ሲመረመሩ ምንም የላቸው ግን ሲታይ ወቅቱ ፉልሙን ነውና ውሃዊ ባህሪ መጨመር እንደማለት ነው ሌላው ኢንዲያን ጆርናል ኦፍ ቤዚክ ኤንድ አፕላይድ ሪሰርች ተጠና ነው ከልብ ጋራ በተለይ ጂም ሰሪዎች መጠንቀቅ ይገባቸዋል ሙሉ ጨረቃ ስትሆን የውሃ ባህሪያችን በጣም ከመሳቡ የተነሳ ልብ የመጨረሻ ምትል ይደርሳል እና በሽተኛ ነው የምትሆነው ከጊዜ በኋላ ሰዎች ድንገት አንዳንዴ ታለ ድንገት ይወድቃሉ ሰዝለፍልፈው ይሞታሉ ይነዝዛሉና ጂም ራሱ ስትሰራ የውሃ ባህሪ ከፍተኛ ሆኖ ጨረቃ በዛ ላይ ስባው አቅም እንዳታጣ ምን ያስፈልጋል ማለት ነው የጨረቃን ሰሌዳ ክቡራን ተመልካቾቻችን በስክሪናቸው ላይ እንደሚያዩት እንትን ማለት ይችላል ሌላው ደግሞ 2011 ላይ ጆርናል ኦፍ ዩሮሎጂ የሚል ኩላሊት ጠጠር ሁሉ ህመምተኞች የዩሮሎጂካል ኢመርጀንሲ ሲበዛሉ ያደጋ ጊዜ እንትኖችና እንቅልፍ ላይ ራሱ መዛባት ነገር አለ ሰዎች እንቅልፍ ጦት ምናምን ያደርጋሉና ምንድነው ይሄ ሁሉ የተያዘው ታላቋ ብናሴ ወር ኤራ እብላ ጨረቃ ወር ምንላት እቺ ሰማያዊ አካል በመታደርገው ከውሃ ጋራ በመታደርገው የመሳሳብ ሂደት የሚመጣ ጉድ ነው ማለት ነው የሚገርም ከሴቶች ጋር እናገናኘው ውሃን ሴቶችና ውሃን መልካም በኢትዮጵያውያን የስነ ፍጥረት ሊቃውንት የሴቶች ባህሪ የውሃዊ ባህሪ ያይልባቸዋል ይላሉ ለምሳሌ ባለፈው መርሃ ግብራችን ላይ ለምሳሌ ኤሌክትሮማግኔቲክ ፎርስን አይተናል ወንድ ኤሌክትሪክ ሴቶች ማግኔቲክ ሊሆኑ ይችላሉ የሚል እንዳየን ሁሉ የውሃ ባህሪ ከፍተኛ የሚበዛበት በሴት ባህሪ ላይ ነው
ውሃ ስንል ብዙ ነገር ነው በዚሁ አጋጣሚ ውሃ ማዕበል ሊሆን ይችላል ውሃ ሊረጋ ይችላል ውሃ ብዙ ነገርን በውስጡ ሊይዝ ይችላል ይሄ ሊታወቅ ይገባል እንግዲህ ለምሳሌ ጽንስን ለመቋጠር የወንድ ፈሳሽ ዘርን ምትቀበልናት አይደል እንዴ ልጇን ለማሳደግ ደግሞ በማህፀን ፈሳሽ ምሰጥናት ሴት እንደገና ይብቻ አይደለም ለምሳሌ አዝሪት አትክልት እጽዋት ለመብቀል ለማበብ ምን ያስፈልጋቸዋል ውሃ ያስፈልጋቸዋል አይደል ያለ ውሃ ፍሬ ልሰጥ አትችልም እና የመባዛት የመራባት ምልክት ነው ማለት ነው ስለዚህ ምድር ዘርን ምትቀበለው ተቀብላም ደግሞ በውሃ ፈሳሽ ዘሯ እንደምታወጣ ሁሉ እናትም ግብሯ እንደዚያ ነው ከዚህ ጋር ተያይዞ የሴቶች ባህሪ ለምሳሌ ፈሳሽ ወራዊ ፈሳሽ አላቸው ይሄ ወራዊ ፈሳሽ በአጠቃላይ በመንመለከትበት ጊዜ ውሃን መሳብ ከምትችለው ከጨረቃ ጋር የተያያዘ ነው menstruation cycle or menses ምንለው እኮ ሙን ወይም ጨረቃ ከሚለው የወጣ ነው እኮ ሙን ሳይክል ማለት ነው የጨረቃ ሳይክል ማለት ነው በእኛ በግዕዙ አጠራር ወር አበባ ማለት ወር ማለት ጨረቃ ማለት ነው ሰዎች አሁን ወር ይላሉ ግን ወር ማለት ራሱ ጨረቃ ማለት ነው ምክንያቱም 29.5 ዑደት ስለምታከናውን ማለት ነው አመታዊ ዑደቷ 365 ዕለት እንዳለ ሆኖ ከ2 ኬክሮስ ከ1 ካሊት ከ37 ሳልሲት ከ52 ራቢት ከ48 50 የዕለቱ የወራዊ ጉዞ ደግሞ አላትና ምድር ለመዞር የሚፈጅባት ጊዜ ነው ወር ያሰኘው ስለዚህ የወር አበባ ሲባል የጨረቃ አበባ ማለት ነው አበባ ውሃን ጠጥቶ ምን ያስገኛል ፍሬን ያስገኛል ሴትም አበባ ማለት የወንድ ዘርን ተቀብላ ልጅ የምትወልድበት ጊዜ ደርሷል ማለት ነው ይሄ ነው ሌላ ምንም ትርጉም የለው እና ለምሳሌ የጨረቃ ሰሌዳዎች ውሃን ምትስበው ጨረቃ 29.5 ቀናት ዑደት ነው የሴቶችም ተመሳሳይ ነው ዑደቱ አሁን በሜንስትሪሙ ሳይንስ ውስጥ ይሄ ጥንት ዊዝደም ስላልገባቸው እንዴት ከጨረቃ ሰሌዳ ጋር ሁሉም ሴቶች ወር አበባ ያያሉ ይላሉ እሱ አይደለም እሱ ሳይሆን ዋናው የጥንቱ ሳይንስ ምንድነው አንደኛ የጨረቃ የመውጣት የማደግ የመክሰም ነገሯን ከዚህ ጋራ ተያይዝ ስለሆነ ነው የቀናቱ መቀራረብ እንጂ በተመሳሳይ ሰዓት አይተው በተመሳሳይ ሰዓት ያቆማሉ ማለት አይደለምና ሚሊየን ሴቶችን መርምረን ይላሉ ይሄ አይደለም ኤክሰፕሽናል ከ21 እስከ 35 ዕለት አለ ግን የሴቶች አማካይ የወር አበባ ዑደት ፈሳሹ ማለት ነው ስለ ውሃ ፈሳሽ ስላነሳና ከ28 እስከ 29 ቀን ነው ይሄም የጨረቃ ማለት ነው የጨረቃ ሳይክል ለምሳሌ ይሄ ፈሳሽ የውሃ ባህሪ ነውና አራት ደረጃዎች ብቻ አሉት አንደኛ የሚኒስትሪያል ፌዝ የሚባል አለ ቀጥሎ ፎሊኩላር ደረጃ አለ ሶስተኛው ኦቪዩሌሽን የሚባል አለ ማንሳት ይቻላል አራተኛ ሉቴል ፌዝ የሚባል አለ አራት ነው ወደ ጨረቃ ውሃን የምትስበው ከውሃ ባህሪ ጋር ግንኙነት ያላትን ጨረቃና ስትመጣ መጀመሪያ ኒውሙን አለ ጠፍ በክ ብላሽ ጨለማ ቀጥሎ ምትወለድበት አለ ልደተ ወር ምትለው አለ የጨረቃ ተወለደች ከዛ ደግሞ ፉልሙን ምትለው አለ ሙሉ ቀጥላ ደግሞ ጻጻወር እየጎደለሽ ምትመጣበት አራት ሰሌዳ አለ እንዴት እንደሚገናኙ ዘርዝሬ ላብቃ በሚኒስትሪያል ፌዝ ላይ ለምሳሌ ፈሳሽ ላይ በአማካይ ለምሳሌ ዴይ 1 ብለን ብንይዝ የሴቶችን የወር አበባ ቀን በ3 እስከ 7 ቀን ፈሳሹ መውጣት ይጀምራል የውሃ ባህሪ ስለሆነ ከ3 እስከ 7 ቀን በሶስተኛው ቀን እስከ 7 ይሄዳል ወደ ጨረቃን ብትመለስ በቃ ጠፋሽ ኒውሙን ከሆነች በኋላ እንደገና ማጭዳ ካሎ በአራተኛው ቀን መውጣት ይጀምራል ተመሳሳይ ማለት ፊቱን ወደ ምስራቅ አድርጎ ጀርባው እንደዛ አድርጋ ማጭዶና ተወጣለችና እኛም ጨረቃ ተወለደች እንላለን የሴቶች ከ4 እስከ 7 ቀን ነው ደሙ መውጣት የሚጀምረው ይሄ አንደኛው ስቴጅ ነው ፎሊኩላር ዑደት ላይ ደግሞ ግማሽ ጨረቃን ደግሞ እንመልከት አሁን በዚህ ሳይክል ላይ እንቁላሉ የሚያድግበት እድገቱን የሚያመርተው ሆርሞን የሚመስለትበት ነው የሚያድግበት ያደገ ይመጣል እንትን በተመሳሳይ መልኩ ጨረቃም ከ7 ቀን በኋላ ምን ትሆናለች ያደገች ትመጣለች ሩብ ኳርተር እስክትወልድ ድረስ ማለት ነው በጣም ይገርማል ሶስተኛው ኦቪዩሌሽን ነው ልክ ሴቶች የወር አበባ ዑደት ባዩ በ14ኛው ቀን ጽንስ መቋጠር ይጀምራል ልክ ዴይ 14 ላይ 14 15 16 አንድ ሴት ምጽንሰው በወር 3 ቀን ነው ታወቀ ነው በአመት 30 ምናምን ቀን ማለት ነው ስለዚህ ልክ 14ኛው ቀን ላይ
ፈሳሽ የወንድ ዘር ሲያገኙ ምን አደርጋሉ ጽንስ ይቋጥራሉ ማለት ነው በተመሳሳይ መልኩ ከሁለት ሳምንት በኋላ ጨረቃ ልክ 14ኛው ቀን ሙሉ ፀሐይ በምዕራብ ጨረቃ በምስራቅ ትሆንና ሙሉ የፀሐይ ብርሃን ሲያርፍባት ሙሉ ትሆናለች ዴይ 14 ላይ ስለዚህ ፀሐይ በወንድ ዘር ተመስሏል ጨረቃ ደግሞ በሴት ተመስላለች ሄኖክ ተባዕታ ዮሐና አንስታ ዮሐና እንዳለው ይሄ ወንድ ሆኖ እሷ ሴት ይሆናለች ማለት ነው ሙሉ ብርሃን ልክ ዴይ 14 ላይ ማለት ነው ይሄ የተፈጥሮ ለዚህ ነው የወርሃ አበባ የሚባለው የጨረቃ ሳይክል እንደማለት ነው አበባ ፍሬ እንደሚለውጥ በጨረሻ ሉቲኤል ወይም ከ17 እስከ 28 ያለው የሴቶች ቀን ያው የሚመረተው ሆርሞን መጠኑ እየቀነሰ እየከሰመ እንቁላሉም ይሄዳል በተመሳሳይ መልኩ ጨረቃም 14 15 ደምቃ ካበራች በኋላ እየጠፋች ትሄዳለች ይሄ ሳይክል የሚቆም ሳይክል አይደለም ሁሉ ከተፈጥሮ ጋር የተያያዘ ነው ስለዚህ አብዛኛው የሴቶች ባህሪ በውሃ ባህሪ የሚመራ እንደሆነ የጥንት ሊቃውንት በብዛት ተራቀውበታል እውነትም ነው ውሃ እናት እንደሆነች ውሃ ሴትም እናት ናት እኮ ብዙ ነገር ነው የምትይዝናትና ይሄ ሁሉ ነገር ይታሰብ ይገባል የሚገርም ትንታኔ ነው እጅግ በጣም የሚያስገርም ዶክተር መጨረሻ ላይ ተቀለል አድርገን ስንዘጋው ውሃ ህይወት ነው ብለን እንገልጠዋለን ከዛ ባለፈ ግን ውሃ ምን ሊያስተምረን ይችላል ከሱ ምን እንውሰድ ውሃ ብዙ ነገር ሊያስተምረን ይችላል ግብሩ መፍሰስ ነው መጓዝ ነው መሄድ ነው እና በመንገዱ ላይ ብዙ እንቅፋት ያጋጥመዋል ታቃለ ድንጋዩ አለ ሸንተረራው አለ ተራራው አለ ምን አለ ያን ሁሉ አቆራርጦ መሄድ ነው ይሄ በጣም የሚገርም የውሃ ጠባይ እንደውም ፈላስፎቹ ምን ብለው ይላሉ ውሃን የሚያጋጥሙንን መሰናክሎች በጽናት እንድናልፋቸው የሚያደርግ ትምህርት ያስተምራል ነው ትክክል ነው አይደለ የሚገርም ደግሞ ውሃ ይላሉ ፈላስፎቹ የኔ አባባል አይደለም ትልቅ ተራራ እንኳን ቢያገኝ አቅሙ ካልሆነ ተራራውን ልክፋ አይልም በሌላ መንገድ ማዕበል እስኪሆን ይቆያል ይሄዳል አንተ መላተም የሌለብህን ችግር መላተም የለብህ ጊዜ መጠበቅ አለብህ እስክትሰፋ ማዕበል እስክትሆን ድረስ ዘረዳይ ከውሃይን እንማራለን ይሄ በጣም የሚገርም ነው ሌላው ውሃ ከሁሉም ጋር ራሱን አስተካክሎ መኖር የሚችል ነው ለምሳሌ እንቅስቃሴ ይኖረዋል አንዳንድ እንቅስቃሴ የለሽ ለምሳሌ ኩሬን ተመልከተው ጸጥ ብሏል እርክት ብሎ ይላል እንደገና ደግሞ ፈሳሽ ሆኖ ደግሞ ሲፈስታ ያዋለ ቢፈልግ ጠጣር ይሆናል እንደበረዶ ቢፈልግ ደግሞ ፈሳሽ ይሆናል ቢፈልግ ደግሞ ጋዝ ይሆናል ማለት ከሁኔታዎች ጋር ራሱን ኮምፓቲብል አድርጎ አስማምቶ የሚኖር ነውና ከተፈጥሮ ጋራ ተስማምቶ መኖርን ከምን እንማራለን ከውሃ እንማራለንና ሌላው ከውሃ ግብር መጨረሻ ምነግር ከሰውነታችን የሚፈሰው ፈሳሽ እንባን አስበው ታውቃለህ ከምንጭ ላይ ውሃ እንደሚፈስሉ ከአይን ምንጭነት ደግሞ በመንፈሳዊ ተመስጦ በጸሎት ሰዓት በንስሐ የሚፈሱ እንባዎች አሉ አምላክ ደግሞ እንዴት እንደሚወዳቸው ለሰው ደግሞ እንዴት መረጋጋት እንደሚሰጡ ታይታል ስቅስቅ ብለ እግዚአብሔር የሚያሳዝን ሰራ ሰርተ ሊሆን ይችላል ወንሳ ገብተ ስቅስቅ ብለ ስታለቅስ ትረጋጋለህ በቃ እንባህ ምን አድርጎታል አውጥቶታል ማለት ነው አዘነ መርዙን ሁሉ ጭምቅ አድርጎ አውጥቶታል ማለት ነው ስለዚህ እንባ ራሱ እንደ አንድ መንፈሳዊ ስጦታ ለፈጣሪ የሚቀርብ ስጦታ ሆኖ ይገለጣል እሱም ፈሳሽ ውሃ ነው ማለት እንችላለን